አላህ ስብሓነሁ ወተዓላ በዚህ በዱንያ ላይ ትልቅ ስጦታ የሰጣቸው የሚባሉት ሰዎች ጓደኛ ነው። ስለዚህ እነዛ በትክክለኛ ለአላህ ብለው የተዋደዱ የሚባሉት ጓደኛ ማማቾች የሚገናኙበት የሆነው ነገ የውመል ቂያማ ምን የሚያገኙት ጥቅም አለ? አርሽ ጥላ ስር ከመሆኑ ውጪ ጓደኛው ለጓደኛው ሸፋዓ እንዲሆን አላህ ይህንንም ደረጃ አብሮ ይሰጠዋል። ጓደኛን ሸፋዓ ሁኑ ይለዋል። ሸምግሎ ብሎ ጓደኛውን እንዲያወጣ ያደርገዋል። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ነው። መልካም ነገር ሰራችሁ ለነፍሳችሁ ነው። እኔ ምን ሰርቻለሁ? የግድ ባለሀብት መሆን እኮ አይጠበቅም። ምን ያደረኩት አስተዋጽኦ አለ? ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ውድ ወንድሞች፣ አባቶች፣ እናቶች፣ እህቶቼ በመጀመሪያ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያው እንግዲህ ከ6 ወይም 7 ወራቶች በኋላ በተጠፋፋነው መድረክ ተገናኝተናል። ለዚህም ግንኙነታችን ከምንም በላይ አላህ ሱብሓነሁ ወተዓላ እናመሰግናለን። አልሐምዱሊላህ ረብል ዓለሚን። ያው ዳዕዋው መድረኮች ሲበዙ ያሉት የዳዕዋ ስራዎች እየሰፉ ሲሄዱ ኃላፊነቶች እየጨመሩ ሲሄዱ ከእንደዚህ አይነት መድረክም ያው ሳትወድ በግድ ትርቃለና የሚያስተምረውም ለዲን የሚቆረቆረውም ባለሀብቱም ሁሉም በሩ ዘግቶ ስለሆነ ሰግዶ ብቻ ነው ወደ ሀያቱ የሚመለሰውና ብዙ ነገሮች ብዙ ክፍተቶቻችን በትንሽ ሰዎች እየተፈጸሙ መሄዳቸው ያው ለነገ ለልጆቻችን አሳሳቢ ነውና የሚሆነው ያመጣ ወደ ተወሰኑ ሰዎች ይሄም ጉዳይ መጣ ወደ ተወሰኑ ሰዎች መሄዳቸው ብዙ ስራዎቻችንን የበለጠ ውጤታማ እንዳይሆኑ ያደርጋቸዋልና ያው ሰዎች በተለምዶ የሚፈልጉት በሰሩበት ነገር ቶሎ ደሞዙን ማግኘት ነው የሚፈልጉት። የዲን ጉዳይ ግን ደሞዙ እዚህ አይከፈልም። ዲን ላይ ኺድማ ማድረግ በመስጊድ ጉዳይ፣ በመድረሳ ጉዳይ፣ በአገር ጉዳይ፣ በልጆቻችን ጉዳይ፣ በማንኛውም ጉዳይ መቆም እያንዳንዱን ነገር መቆማችን ትልቅ ምንዳ የሚያስገኝና ደሞዙ ግን እዚህ የለም እና ጉዳዮች ሁሉ ወደ ተወሰኑ የሆነ የ50 ሰውና የ60 ሰው ዲን ሲመስል ትንሽ ያው ለማስጠንቀቅ ያክል ነውና ሁላችንም የግድ በርግጥ እዚች የተቀመጥኩበት ወንበር ላይ ሁላችንም መቀመጥ ያስፈልገናል። የተወሰነ ሰው እዚህ ጋር ከተቀመጠ የተወሰነ ደግሞ እዛ ጋር የሚያስተባብር ሰው ያስፈልጋል። የተወሰነ ባለሀብት ደግሞ ሁሌ በዘበኛ እያቆመ ቤቱ እያስቆለፈ በሶስቱ ሻ ደሃን እያሳደደ በሩን ሁሌ መቆለፍም የለበትም። እሱም በሩን መክፈት አለበት። እያንዳንዱ ኃላፊነቱን ካልተወጣ አላህ በሰጠን አቅም ያክል በቃ መኖር የሚባለው ብቻ ለራሳችን እየኖርን የምንሄድ ከሆነ ይሄ ነው አሁን ዳዕዋችን ክፍተት ያበዛብን እንጂ የምንገኝበት ወቅት ከሌላው ጊዜ የተሻለ ጥሩ ነው ብዬ አስባለሁ። ነገር ግን ከሰራንበት ነው እየሰራንበት ነው ብዬ ግን አላምንም። ምክንያቱም ይሄ ዲን ትልቁ የተስፋፋው ሰዎች ገንዘባቸውን ኢንቨስት ያደርጉ ነው። ሰዎች ደግሞ ገንዘባቸው ኪሳቸው ላይ እየጨመረ በሄደ ቁጥር የበለጠ ቋጣሪ እየሆኑ ነው የሚሄዱት። ለራሳቸውም ጥሩ አይበሉም፣ ጥሩ አይጠጡም፣ ጥሩ አይለብሱም። እንኳን ዲን ሊኸድሙ ይቀርና እያንዳንዱን ነገር እየደመሩ እየቀነሱ ነው የሚኖሩት። የመስጊድ ጉዳይ፣ ተማሪ ጉዳይ፣ የልጆች ጉዳይ፣ የመድረሳ ጉዳይ፣ የተለያየ የቤተሰብ ጉዳይ ብሎ ለማየት በጣም ይቸገራሉ። ስለዚህ ሁላችንም እዚህ ጋር ተማማርን ማለት አዳምጦ መሄድ ማለት አይደለም። እኔን የሚመለከተኝ የቱ ጋር ነው ብለን ስራ ውስጥ መግባት አለብን። ጀነት የተመሰከረላቸው 10 ሙበሽር ተብሎ የተነገሩት በዱንያ ዲናቸውን በደንብ ኢንቨስት አድርገዋል። በግጥም ብቻ ደግሞ ኢንቨስት አድርጎ እስልምና በስነ ጽሁፍ ደግሞ ያላቃታል። ሰይፉላህ ተብሎ ደግሞ በመዋጋት ብቻ እስልምናን ከፍ ያደረጋል። ጠላት ከመጣ ሐቅ ከተነካ ደግሞ አንገቱን የሚሰጣል። በሰደቃ ደግሞ በጣም የታወቃል። የሚሄዱበት መንገዳቸው ላይ የነበረው ሽቶ በጣም ከማማሩ የተነሳ የሀብት ኑሮ የሚኖሩ የነበሩ ገንዘባቸው ለኢስላም ኢንቨስት ስላደረጉ ደግሞ መጨረሻ አካባቢ ድንጋይ ያስረው ደግሞ ወደ አኺራ ሄደዋል። ረቧቸው ድንጋይ ያስረው። ስለዚህ ኢንቨስት የሚባለው ነገር ለኢስላም መስራት የሚባለው ነገር ከምንም በላይ ለማንም አይደለም ሰራው ለራስ ነው። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ነው። መልካም ነገር ሰራችሁ ለነፍሳችሁ ነው። እኔ ምን ሰርቻለሁ? የግድ ባለሀብት መሆን እኮ አይጠበቅም። ምን ያደረኩት አስተዋጽኦ አለ ብለን መስራት አለብን። ያው የሁሉ 6 ወር የጠፋ ነው ስራዎች ሁሉ መጥቶ የሚያማክር የሆነን አካል ብቻ ሲሆን እንደ ሰው ይሰማሃል። ብዙ ምሁራኖች አሉ፣ ብዙ ባለሀብቶች አሉ። ባለሀብቶች ተደራጅቶ ኢማሞችን እንخدም፣ ባለሀብቶች ተደራጅቶ ሙአዚኖችን እንخدም፣
ባለሀብቶች ተደራጅቶ እስቲ ኢንሻአላህ ያንዳንዱ ከተማው ላይ ያለው መድረሳ ተቆጣጥረን በደንብ መቀራት አለበት፣ ትውልዱ በደንብ መዳን አለበት የሚሉ ያስፈልጉናል እንጂ ቻይና ሄደ ፋብሪካ ከፈተ፣ ስድስተኛው ፋብሪካ ጀመረ፣ ሰባተኛው ምንም ከአንድ እንጀራ የበለጠ አይበላም። ይሄ ሁሉ አላህ ፋብሪካ የሰጠው ነግዶበት እንዲሄድ ነው። ወላ ተንሳ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። አላህ አሳምሮ እንደሰጠ ሁሉ አንተም አሳምረ ሰርተ እንድትሄድበት ነው እንጂ የተሰጠ አንተ ባለ 6 ፋብሪካ 600 እድሜ ቢሰጠ አያልቅም እኮ ገንዘብ። ግን በየአማሉ እየሰራ እየበረታ እየርክ ደግሞ ኢስላምን ኢንቨስት፣ ዳዕዋን ኢንቨስት፣ እያንዳንዱ አላህ ሱብሓነሁ ወተዓላ በሰጠን ያክል ኢንቨስት እያደረግን ነው መሄድ ያለብን። ይህን የምናገረው ይገባኛል፣ ብዙ ኢንቨስተር እዚህ ጋር ኖሮ አይደለም። ግን ነገ እንሆናለን፣ ምን ችግር አለ? አላህ ለጠላቱ የሚሰጥ የለ እንዴ? ለማንም የሚሰጥ ጌታ ነው እኮ አላህ። አላህ ደግሞ ሰጥቶን የምንሰራበት አላህ አድርገን ኸድመንበት ሐያታችን ሁሉ ተኸድመን ሳይሆን ኸድመንበት ምንሄድ በእኔ ዘመን አንድ ነገር ተክዬ ነው የሚሄድ ያለብን ብለ ልክ ዛሬ ስንሰማ ሐጂ ቱሬ ይባላሉ አይደል? ለምን አትሆንም አንተ? እሳቸው እኮ ገንዘባቸውን አይደለም ኢንቨስት ያደረጉት ቀልባቸውንም ነው፣ ቅንነታቸውን ነው። ሐጂ ቱሬ ይባላል፣ ሐጂ አደም በዳኒ ይባላል፣ ሐጂ ዘይኑ ይባላል። ለምን አንተ አትባልም? ነበሩ ሞቱ ለምን ትባላለህ? ነበሩ ሞቱማ እኔ እናንተ የምንባል ከሆነ ከዱንያ ላይ ትርፍ ሰዎች ነን። መሬቷን ስናጣብብ የነበረን እኛ ነን። ነበሩ ሞቱ እንዳትባል። ባንተና በአላህ መካከል የሆነች የምታስቀምጣት ተቀማጭ ያስፈልጋል። ያን ተቀማጭ ለማድረግ ካሁኑ መነየት ያስፈልጋል። የማንም ጉዳይ ጎረቤት የትኛውም እምነት ያለው አካል ከሆነ የነሱንም ሐጃ ፈርጅ፣ በሐሳብ በገንዘብ በማንኛውም ነገር እንጂ በቃ ልብላ ልጠጣ ሁሌ የኔ ብፌ ብቻ መጨነቅ፣ ሁሌ 00 መኪናችን ላይ ብቻ ምንጨነቅ ከሆነ መኖር አልጀመርንም። የሆነ ኢንቨስት ልናደርገው የሚገባን አጋጣሚ መጠቀም አለብን። ዝግጁ ናችሁ ለዚህ? ኢንሻአላህ ወደ ርዕሳችን እንምጣ። ርዕሱ ምን ይላል? ኡስታዝ ያው ቀርቶታል። ኡስታዝ አያውን ቀርቶታል፣ በደንብ ነግሮኛል። ቺን ፈስራት ብሎኝ ነው ነግሮኝ የወረደው። ግን ርዕሷ ምን ትላለች? በራፍ ላይ አላነበባችሁም እንዴ? የሁለት ሀገር ጓደኛ አላህ ስብሓነሁ ወተዓላ በዚህ በዱንያ ላይ ትልቅ ስጦታ የሰጣቸው የሚባሉት ሰዎች ጓደኛ ነው። እነዚህ ጓደኛ የሚባሉት ጓደኝነት በብዙ መልኩ እናውቃለን። ለምሳሌ በ4 ዓመታችን በ5 ዓመታችን ሕፃን ልጇን ጓደኛ እንባባላለን፣ እሱም ጓደኛ ተብሏል። በልጅነታችን በ5 ዓመታችን ከአንድ ሕፃን ልጅ ጋር እኮ ኒካ አስረናል። ከዛ እዛውን የምንፋታ አይደለም። በጥፊ ስትመታ በቃ ትጣላለህ፣ በቃ ተፋታ። እሱም ጓደኛ ተብሏል። በሆነ አጋጣሚ የምትገናኛቸው ጓደኞች አሉ። በመብላት በመጠጣት አብሮ በማቃቃም የምታገኘው ጓደኛ አለ። በሃይ ስኩል በኤሌመንተሪ በዩኒቨርሲቲ በሰፈር የምትለዋል። ይሄ ጓደኛ አይደለም፣ አብሮ የሚያዋውል ነው እንጂ የሚባለው ጓደኛ ይባላል። አላህ ሱብሓነሁ ወተዓላ ጓደኛ ያላቸው ነብዩ አለይሂ ሰላቱ ወሰላም ጓደኛ ያሏቸው ማን ናቸው? እነዚህን ኢንሻአላህ እናያቸዋለን። ትክክለኛ ጓደኞች የሚባሉት አላህ ቃል የገባላቸው ጓደኞች ናቸው። አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ዛሬ በአርሽ ጥላ የሌለበት በሆነው በጥላዬ ስር የማደርጋቸው ጥላ የሚባል በሌለበት ሰዓት ላይ ዛሬ በአርሽ ጥላ ስር የማደርጋቸው የታሉ ይላል። እነዚህ ለአላህ ብለው የተዋደዱ ጓደኞች ናቸው። ይህንንም ደግሞ ሌላ ሐዲስ ይፈስረዋል። ምን ይላል ሌላው ሐዲስ? ሰብዐቱሁም ዩዚልሁም ላሁ ፊ ዚሊ የውመ ላ ዚለ ኢላ ዚሉ። 7 አይነት ሰዎች አላህ ስብሓነሁ ወተዓላ ነገ ፀሐይ የስንዝር ያክል በቀረበች ቁጥር ሰዎች ከፊላቸው እስከ አንገታቸው፣ ከፊላቸው እስከ እምብርታቸው፣ ከፊላቸው እስከ ቁርጭምጭሚታቸው በእያንዳንዱ የሚያጠምቃቸው ጊዜ አለ። ያላ በሚያጠምቃቸው ጊዜ 7 አይነት ሰዎች ግን ጥላ ስር አላህ ያደርጋቸዋል። እነዚህ 7 አይነት ጓደኛ ማማቾች የሚባባሉት መሰረታቸው ገንዘብ አይደለም፣ መሰረታቸው ዘርም አይደለም። እነዚህ ጓደኛ የሚባሉት መሰረታቸው ለአላህ ብለው የተገናኙ ለአላህ ብለው የተዋደዱ ናቸው። እነዚህ ሰዎች ባህሪያቸው ተባለ መጀመሪያም ሲገናኙ ለአላህ ብለው ነው፣ ሲለያዩም ለአላህ ብለው ነው። ምንም አይነት ጥቅማ ጥቅም አስቦበት አይደለም።
ወደ ቤቱም ሲሄዱ ለአላህ ብሎ ነው። ዱንያን ሲለያዩም ለአላህ ብሎ ነው። ጓደኛ መሆኑን የምታውቀው መቼ ነው? አንተ ድንገት ቀድመ ዱንያን ለቀህ ስትሄድ ያንተ ቤተሰብ ጉዳይ ያሳስበዋል። አሁን ወደ ቤት እየሄድን ብዙ ወንድሞች ቀብረናል። ማን ያቺን ሴት መጥቶ ያያት? ማን የዘየራት? ማን ያይዞሽ ያላት? ማን የትምህርት ቤታቸውን ጉዳይ እነዚህ ልጆችን እንዳታስቢ ያላት? ኢላ መን ረሒመ ረቢ። እጅግ በጣም ትንሽ ናቸው፣ አላህ ያዘነላቸው ናቸው። ይህን የሚያደርግ ጓደኛ ከሌለ ጓደኛ የለህም እስካሁን። ጓደኛ የሚባሉት ሲለያዩም ለአላህ፣ ሲገናኙም ለአላህ፣ ሲዋደዱም ለአላህ፣ ሲተራረሙም ለአላህ ብለው። የወንድሙ ለቅሶ ሲደርስ አጠገቡ ነው፣ ሲያገባ አጠገቡ ነው፣ ሲተክዝ አጠገቡ ነው፣ ግራ ሲገባ አጠገቡ ነው፣ ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው፣ ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ናት። አለ ነው የዚህ አይነት ጓደኛ? ወይስ ከአንገት በላይ ነው? ሐቢቢ ደህና ነህ? ሐቢቢ እንዴት ነህ? አይደለም እንባባለው? ዝም ብሎ ሐቢቢ ይባላል እንዴ? ደህና ነህ ብለህ ተናገር። ሐቢቢ ማለት እኮ በቃ ወዳጄ እኮ ነው እያልክ ያለው፣ የውስጥ ወዳጄ እኮ እያልክ ነው ያለው። ይሄ ጓደኛ ካንተ ጋር አለ ወይ? ስለዚህ ከአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ማን ናቸው? ረጁሉን ተሐባ ፊላሂ ወፍተረቀ ዐለይሂ። ሲዋደዱም ለአላህ ብለው ሲለያዩም ለአላህ ብለው ያሉ ናቸው። ጓደኝነት ምን ያህል ደግሞ ከባድ እንደሆነ ሁላችንም የዘነጋ ነው ሐዲስ ነው የሚገርመው። ቀጥሎ ያለው ሐዲስ ጓደኝነት ምን ያህል እንደዘነጋን የሚነግረን ሐዲስ ነው። ሶስተኛው ሐዲስ ነብዩ አለይሂ ሰላቱ ወሰላም አንድ ወጣት መጥቶ ምን አላቸው? አንቱ የአላህ መላእክተኛ ሆይ፣ ብዙዎቻችን ወላሂ የተንሸራተትንበት አባቴ ሞቷል፣ ካሁን በኋላ አባቴ በእኔ ላይ ምን ሐቅ አለው አለ ብሎ ጠየቃቸው። አሁን ጓደኛ ተራ ይመስለናል አይደል? ሐዲሱ ግን በጣም ከባድ ነው የሚነግረን። አባቴ ሞቷል፣ እስካሁን ስኸድመው ነበር፣ አሁን ግን ቀብሬዋለሁ። ይሄ አባቴ ካሁን በኋላ በእኔ ምን ሐቅ አለው አላቸው። ሁለት ነገር ነገሩት። አንደኛ ዱዓ ልታረግለት፣ ረቢ ረሐሙሁማ ከማ ረባያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘነልኝ አባቴ አንተው ቀብር አስተኝተዋልና እዘንለት። ሁለተኛ ምን አሉት? የአባትን ጓደኛ ወዳጅ ልትቀጥል አሉት። እያችሁት ምን ያህል ከባድ እንደሆነ። የአባትን ጓደኛ ልትቀጥል ነው አሉት። አባትን ቀበርከው ማለት ትልቅ ሐቅ አለ የሚቀጥል። ማን? ያ መጥቶ የሚዘያየሩት የነበሩ፣ ሲሄዱ አብሮ የሚጫወቱ የነበሩ፣ ሲመጡ መስጊድ አብሮ የሚመጡ የነበሩ፣ ሽማግሌ ቤታችሁ ለእህት ሲመጣ ለአንተ ሲሄድ አብሮ የሚሄዱ የነበሩ ጓደኛ፣ ያ ሐቅ አለብን። በአብዛኛው የዘነጋው ነው። ድንገት ዱዓውን ልናስታውስ እንችላለን፣ ግን የአባት ጓደኛ መቀጠል ብዙዎቻችን የለመድነው አይደለም። ሞታው 3 ቀን አብሮ አላው ትተነዋል። በሆነ አጋጣሚ ያ የአባት ጓደኛ ከሞተ ለቅሶ ደርሳለ እንጂ ሄደ አሰላሙ አለይኩም ሐጂ እንዴት ኖት? የመሐመድ ልጅ ነኝ እንዴት ነው ሰላም ኖት ማለት ሰውየው ላይ ራሱ የሚፈጠረው ስሜት ቀላል ነገር አይደለም። የበለጠ ስሜታቸው እየጨመረ ነው የሚመጣው። ምን ያህል የአባቶቻችን ሐቅ የረሳ ነው መሆኑ። እዚህ ዱዓ ላይ ግን ምን አለ? ዑምራን ብታረግለት፣ ሐጅን ብታረግለት፣ ጉድጓዷን ብትቆፍርለት፣ መስጊድ ብታሰራለት፣ አንድ ቁርአን ገዝተ መስጊድ ብታስገባለት ሁሉም ትችላለህ። ባንተ የማይደርሰው ነገር የለም። አባትህ ባንተ የማይደርሰው ነገር የለም። ዱዓ ሲባል በዱዓ ብቻ እንዳዘጉት ማንኛውም መልካም ነገር ለአባታችን ብለን የምንቀጥላቸው ነገሮች አላህ Subhanahu Wa Ta'ala ያን ሰደቀቱ ጃሪያ እኛን ይቀበለናል ማለት ነው። ስለዚህ ጓደኝነት የሚለው ከሞተም በኋላ የሚቀጥል መሆኑን ነብዩ አለይሂ ሰላቱ ወሰላም በዚህ ሐዲሳቸው ያስታውሱናል። ስለዚህ እነዛ በትክክለኛ ለአላህ ብለው የተዋደዱ የሚባሉት ጓደኛ ማማቾች የሚገናኙበት የሆነው ነገ የውመል ቂያማ ምን የሚያገኙት ጥቅም አለ? አርሽ ጥላ ስር ከመሆኑ ውጪ ጓደኛው ለጓደኛው ሸፋዓ እንዲሆን አላህ ይሄንንም ደረጃ አብሮ ይሰጠዋል። ጓደኛን ሸፋዓ ሆኖ ይለዋል። ሸምግሎ ብሎ ጓደኛውን እንዲያወጣ ያደርገዋል። ድንገት አንዱ ጓደኛው ተንሸራቶ ተውበት ሳያደርግ ሞቶ በቀልቡ ላይ ደግሞ ላኢላሃ ኢላላህ ካለች ሂድ ያን ጓደኛን አውጣ ይባላል። ሂድ ሸፋዓ ሆኖ ያን ጓደኛ ተብሎ ከእሳት እንዲወጣ ያደርገዋል። ጓደኝነት የሚባለው
በጣም ቀላል እንዳልሆነ ዝም ብለን ግን የምንይዛቸው ጓደኞች አላህ Subhanahu Wa Ta'ala ማንኛውም መጥፎ ጓደኛ የያዙ ሰዎች ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያደርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ እቺን የቁርአን አያ አሁን የቀራት ወንድሜን ኡስታዝ መሐመድ የቀራትን አያ ማንም ሰው ትካዜ ውስጥ ሐዘን ውስጥ ይገባል። ምን ይላል? ያ ወይለታ ለይተኒ ወይኔ ምኞቴ ይላል። ወይኔ ምኞቴ ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ እና ለጓደኛ የሚባለውን ይሄ ልጅን ባልያዝኩት ኖሮ ያ ልጅ የሚያዝ እኮ አልነበረብኝም። ምኞት ነው ግን ምንም አያመጣም። ዛሬ ግን እናመጣለን። እንድናመጣም ነው የምንመካከረው። ለም አተኺዝ ፉላናን ኸሊላ ምን አለ ይህንን ጓደኛ አድርጌ ባልያዝኩት ለምን ምን አጠፋ? ለቀድ አضለኒ አን ዚክር አላህን ከማስታወስ አዘናገኝ። ሐያ ዐለ ሰላት ሲባል ወደ መስጊድ ያመጣው ይዞት ነው የሚሄድ። ሐያ ዐለል ፈላህ ሲባል ወደ አላስፈላጊ ቦታ ነው የሚወስደው። ሐያ ዐለ ሰላት ሲባል ቆይ በኋላ እንሰግዳለን ይባባላሉ። ጓደኞቼ እንዳይከፋቸው ሐድራው እንዳይቀዘቅዝ ተብሎ ለሰባት እየተቃመ ነው። ይሄ እንዲቀዘቅዝ አይፈልግም። ለምን? ጓደኞቹ እንዳያዝኑበት አንቺም ብሎ ኢማንኛ እንዳይሉት። እየሰማ ግን ያለው የአላህን ጥሪ ነው። ይሄ ጓደኛ ነገ የጸጸት ቀን ይሆንብናል ማለት ነው። እሱ ደስ እንዲለው ብለው የምትሰራው ነገር አለ አይደል? እሱ ቅር እንዳይለው ብለው የምትሰራው ነገር አለ። ሙእሚን ደግሞ አላህ ይከፋብኛል አይከፋብኝም፣ አላህ ይቆጣብኛል አይቆጣብኝም፣ አላህ ያዝንብኛል አያዝንብኝም ብሎ እንጂ የሚጨንቀው ጓደኛ አይልም። ምክንያቱም ለነብዩ አለይሂ ሰላቱ ወሰላም ትልቅ የዳዕዋቸው የጀርባ አጥንት ስፓይናል ኮርድ የሚባሉት ማን ነበሩ? እስልምናን ሳይቀበሉ አይዞ የወንድሜ ልጅ ካሁን በኋላ ወንድ የሆነ ይንካ ዳዕዋን አድርግ ሐቅን አስተላልፍ እስቲ ወንድ የሆነ ካሁን በኋላ ይንካ ብለው ዳዕዋን ሲታገላቸው የነበረው ማለት ማን ነበር? ልጆች አይደለም፣ አቡ ጣሊብ ነው። አቡ ጣሊብ አጎታቸው ነው። በነብዩ ጉዳይ አለይሂ ሰላቱ ወሰላም ተንሰፍስፈዋል። ለምን? የቲም ሆነው ያደጉት እናት የላቸውም፣ አባት የላቸውም፣ ማን የላቸው፣ አያት ሞቶባቸዋል። ከዚህ መከራ አበዙባቸው፣ ከዚህ ይሰድቧቸዋል፣ ከዚህ በት ይወረውሩባቸዋል። በተለያየ መከራ ውስጥ ሲያስገቧቸው አቡ ጣሊብ ግን ሲያዩ ላኢላሃ ኢለላህ እንኳን አልተቀበሉም። ግን ካሁን በኋላ እስቲ ወንድ የሆነ ወንድሜን ልጅን ካሉ በቃ አድርግ ዳዋ አሉ። ግን አቡ ጣሊብ ወደ ሞት አፋፍ ላይ በደረሱ ጊዜ ትልቁ ጉዳት የፈጠረባቸው ማን ነው ከተባለ ጓደኛ ነው። ከዚህ በኩል ማን አለ? ረሱል አለይሂ ሰላቱ ወሰላም አሉ። መሃል ላይ ማን አለ? አልጋው አለ አቡ ጣሊብ የተኛበት። ከዚህ በኩል ደግሞ የተረገመው ማን አለ? አቡ ጃህል አለ። እሳቸው ምን ይላሉ? ያ አሚ ቁል ላ ኢላሃ ኢላላህ ከሊመተን ወሐጁን ለከ ኢንደላህ። አንዴ ብቻ ላ ኢላሃ ኢላላህ በል፣ አንዴ ብቻ ላ ኢላሃ ኢላላህ በል። እንደው አጎቴ አንዴ ላ ኢላሃ ኢላላህ ብሏል ብዬ እንኳን አላህ ዘንድ እንድከራከርልህ ላ ኢላሃ ኢላላህ በል እያሉ ይነግሩታል። ከዚህ በኩል ደግሞ ያ የተረገመ አቡ ጃህል አለ። በዘመኑ ቋንቋ ሼም ነው የሚባለው። አተርገቡ አን ሚለት አብዱል ሙጠሊብ። አረ ሼም ነው እንዴ የአያቶችን ሃይማኖት እንደዚህ ትሞታለህ እንዴ ይላቸዋል። እሳቸው ከዚህ ላ ኢላሃ ኢለላህ በል ይላሉ። አቡ ጣሊብ ወደዚያ ያሉ አቡ ጣሊብ ሐቁን እኮ አውቀዋለሁ። ምን ከለከላቸው? ጓደኛ አዛረጋቸው። ሊሞት ሲል ይመጣል። አየው የተረገመ ጓደኛ ሊሞት ሲል አጠገባቸው መጥቶባቸዋል። አረ እባክህ የትላንትናው ኢና ወጀድና አባና ነው እኛ አባቶቻችን እንጂ የምንቀበለው ትላንትና የተወለደ ልጅ ሃይማኖትን ቀይር ሲል ትቀይራለህ እንዴ? አረ ሼም ነው እባክህ እያሉ
እያሳፈሩት የአያቶችን መንገድ እንዴት ትተዋል እያሉት እያሳፈሩት በዚህ መልኩ አቡ ጣሊብ ላኢላሃ ኢለላህ ሳይሉ ምን ሆኑ? ሞቱ። በጣም ሲጨነቁ አላህ ምን አላቸው? ኢነከ ላ ተህዲ መን ሐበብት፣ አንተ የምትወደውን የምትመራ አይደለህም አላቸው። ወላኪን አላህ የህዲ መን የሻ፣ አላህ ነው የፈለገውን የሚመራው አላቸው። እንግዲህ አላህ ሱብሓነሁ ወተዓላ ለሳቸው ምህረት እስከሚያደርግልኝ ድረስ እስተግፋር አደርጋለሁ አሉ። ያ ረቢ ማረው እያሉ ዱዓ አረጉ። ዱዓ ሲያደርጉ ኢን ተስተግፊር ለሁም 70 መረተን ፈለን የግፊር አላሁ ለሁም አላቸው። አላህ 70 ጊዜ ምህረት ብትጠይቅለት ፈለን የግፊር አላሁ ለሁም አላህ አይምሮም ሲባሉ እሳቸው ምን አደረጉ መሰላችሁ? ከ70 በላይ ጀመሩ። ኢን ተስተግፊር ለሁም 70 መራት 70 ነው እንደ ከለከለኝ ከ70 በላይ ማድረግ ጀመሩ። ከዛ በኋላ ለአንድ ሙእሚን አይገባውም ለሙሽሪክ ኢስቲግፋር ሊያደርግለት የሚል የቁርአን አያ ሲወርድ ቆመ ሁሉም ነገር። ምህረት ማድረጉም ኢስቲግፋር ማድረጉም ቀረ ማለት ነው። አሁን በእኔና ባንተ እይታ አቡ ጣሊብ የጀሃነም ነው ቢባል ይከብዳል አይደል? በእኔና ባንተ እይታ ግን ሁሉም የሱ ዕቃ ነውና እንደፈለገ ማድረግ የሚችለው እሱ ነው። አንዳንዴ ከአቅማችን በላይ ሂዳያ ያላገኙ ሰዎች ስናይ በጣም እንጨነቃለን። ሂዳያ በጣም እንመኝላቸዋለን። ግን ሂዳያ ከሚነላህ ብቻ ነው። ብዙ ሂዳያ የምትመኝላቸው ሊኖር ይችላል። ግን እሱ ስጦታ ከአላህ ብቻ ነው። በቃ ኢነከ ላ ተህዲ መን ሐበብተ ሰበበ ኑዙሉ ለሳቸውም ቢሆን ሁላችንም ይመለከታል። ብዙ እንዲመሩልን ብዙ ጥሩ እንዲሆንልን ምንፈልጋቸው አሉ። ነገር ግን ሂዳያ ያለው በአላህ ስብሓነሁ ወተዓላ እጅ ስር ብቻ ነው። ይቀሊቡሃ ከይፈ የሻ፣ እንደፈለገ አድርጎ የሚገለባብጠው ጌታ እሱ ነው። ስለዚህ መጥፎ ጓደኛ ይኸው አታይም እስከ ቀብር ድረስ ተከትሏቸው መጣ። አሁንም ብዙ ነገሮችን የማንተው ለምንድን ነው? ለጓደኛችን ብለን። ነገር ግን ከኛ